የማህበራዊ ሚዲያ ዲስትራክሽን ወይም ደግሞ የማህበራዊ ሚዲያ የሚያስተጓጉለንን ግልጽ ያልሆነ ጎል ካላስቀመጠን፣ ቀናችንን ስኬጁል ካላደረግን፣ እንደዚሁም ደግሞ መልቲ የሆኑ ታስኮችን ካልቀነስን በስተቀር ጊዜያችንን በአግባቡ ለመጠቀም በጣም ነው ዴይሊ ልንሰራ የማንችለው ከባድ የሆነ ወደ 6 ወደ 7 8 ስራዎች። ሰላም እንዴት ናችሁ? አሸናፊ ነኝ። ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። ላለፉት ተከታታይ ሳምንታት ማለት ነው የተለያዩ ቪዲዮዎችን አጫጭር ቲፖችን ለእናንተ እያደረስኩኝ ቆይቻለሁ። ብዙ የተለያዩ ስለ ሼር፣ ስለ ፕሮብሌም ሶልቪንግ ቴክኒክሶች፣ ስለ ኮንሽስ ኤንድ ሰብኮንሽስ ማይንድ እንደዚሁም ደግሞ ሌሎችንም ቪዲዮ አንስተን የተለያዩ ቲፖችን ሼር አድርጌቻችኋለሁ ማለት ነው። በአሁኑ ደግሞ ከዛ ወጣ ያለ ስለ ታይም ማኔጅመንት ወይም ደግሞ ኢፌክቲቭሊ እንዴት ጊዜያችን ወይም ደግሞ ታይማችን እንዴት ኢፌክቲቭሊ መጠቀም እንችላለን፣ ፕሮፐርሊ እንዴት መጠቀም እንችላለን የሚለው እናነሳለን ማለት ነው። በአሁኑ ጊዜ አብዛኛው በሀገራችን በተለይ ከጊዜ አጠቃቀም ጋር ብዙ ነገሮች ይነሳሉ ማለት ነው። እንደምናውቀው ብዙዎቻችን ጊዜያችንን በአግባቡ አንጠቀምም፣ ኢፌክቲቭሊ አንጠቀምም። ምንድነው እሱም? ይሄም ቴክኒካል የሆነ ችግሩ ምንድነው? ቴክኒካል የሆነ የጊዜ አጠቃቀም ሳይንቲፊካሊ ፕሩቭ የሆነ የጊዜ አጠቃቀም እኛም ደግሞ ከልምዳችን ከተሞክሯችን ከሪሌሽንሺፓችን ከተለያየ አንጻር ጊዜያችንን በአግባቡ የመጠቀማችን ነገር በጣም ሎ ነው ማለት ነው። በዛሬ ቪዲዮችን በ2025 ቤስት ቴክኒክስ የተባሉ ወደ 9 የሚደርሱ ቴክኒክሶችን አወራችኋለሁ። እነኚህ ቴክኒኮች አክሽነብል በሆነ ወይም ደግሞ ወደ ተግባር በመቀየር ውጤታማ የሆነ የጊዜ አጠቃቀም ይኖራቸዋል። ለማንኛውም ለተማሪዎች፣ ለሰራተኞች፣ ለመንግስትም ይሁን ለግልም ይሁን በግል ኤቭሪቲንግ ለሆነ ሰው ሁሉ የምትጠቀሙበት ምርጥ የሆነ ዘዴ ነው ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። እንግዲህ የመጀመሪያው የታይም ማኔጅመንት ወይም ደግሞ ፕሮፐርሊ ታይማችን ልንጠቀምበት የምንችለው የመጀመሪያው መውሰድ ያለብን ቴክኒክ ምንድነው? አይዴንቲፋይ ዌስቲንግ ታይምስ ነው። ወይም ደግሞ አብዛኞቻችን ምንድነው ዴይሊ የምንሰራቸው ስራዎች አሉ፣ ዴይሊ የምናደርጋቸው ነገሮች አሉ አይደለም? እነኚህ የምናደርጋቸው ነገሮች ምን ያህል ነው ዌስቲንግ ታይም ያላቸው? እኛ ፕሮዳክቲቭ ነው ብለን፣ እኛ እየሰራን ነው ብለን፣ እኛ ውጤት እያመጣን ነው ብለን፣ ግን በዛ ውስጥ ምን አሉ ጊዜያችንን የማንጠቀምባቸው ነገሮች አሉ። ኦኬ ሶ ምንድን ነው የመጀመሪያው አይዴንቲፋይ ዌስቲንግ ታይም። ቀኑን ሙሉ ከምንሰራቸው ስራዎች ዌስት የምናደርጋቸው፣ ለምሳሌ የሆነ ሰንበዲ ሰው አካሄድ ሊሆን ይችላል፣ እሱ ዌስቲንግ ታይም ነው። የሆነ መጠጥ ቤት ወይ አጉል ቦታ ስንቀመጥ ዴይሊ የምናያቸው ኳሶች፣ ዴይሊ የምናደርጋቸው ቶኪንጎች ምንም ነቲንግ የሆኑ ፕሮዳክቲቭ ያልሆኑ እነኚህ ሁሉ ምንድን ናቸው? ኢትስ ዌስቲንግ ታይም ናቸው። ስለዚህ የምናደርጋለን ከጠዋት ጀምሮ እስከ ማታ በምንሰራቸው ስራዎች ከስራችን ውጭ ከፕሮዳክቲቭ ከሚያደርገን ውጤታማ ከሚያደርገን ውጭ ያሉትን ሰዓቶች ምናደርጋለን? ሊስት እናደርጋለን፣ እንመዘግባለን። መጨረሻ ላይ ምን ያህል በቀን ዌስት እንደምናደርግ ካልኩሌት እናደርጋለን። እነኚህን ዌስት የሆኑ ታይሞችን ቀን የምናጠፋው ኳስ በማየት መጠጥ ቤት በመሄድ የሆነ ሰው ሰንበዲ አካሄደን ሲለወቅ ስናደርግ ቁጭ ብለን የምናወራቸው ፖለቲካዎች አሉ፣ ንግግሮች አሉ፣ ክርክሮች አሉ፣ ሳምቲንግ ሌሎች ነገሮች አሉ፣ ግርግር ብዙ ነገሮች አሉ እና እነኝን እንመዘግባለን ከስራ ውጭ ያሉትን ማለት ነው። የመጀመሪያው ዌስት የምናጠፋቸውን ታይም እንመዘግባለን ማለት ነው። ፈረስት ቴክኒክስ። ሁለተኛው ቴክኒክ ሶሻል ሚዲያ ዲስትራክሽን አለ። ሶሻል ሚዲያ ዲስትራክሽን ማለት እንግዲህ እንደሚታወቀው ማህበራዊ ሚዲያ በጣም ነው እየገደለን ያለው፣ በጣም 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 እያጠፋን ያለው። ስፔሻሊ ቲክቶክ ላይ በተለይ በጣም ብዙ ታይማችን የሚወጣ ኢቨን የሳምሰንግ ስልካችን ላይ ሴቲንግ ላይ ገብተን ዲጂታል ዌልቢንግ ሰርች ብናደርግ ምን ያህል ከሶሻል ሚዲያ ዴይሊ የምናጠፋቸውን ታይሞች ይነግረናል። እና በጣም ነው የሚገርመው። በጣም ብዙ ታይማችንን በስፔሻሊ ቲክቶክ ላይ እናጠፋለን። ይሄን የምለው ምንድን ነው? አንዳንድ ዲጂታል ማናጀሮች አሉ፣ ሶሻል ሚዲያ ላይ የሚሰሩ አሉ። እነሱ ምንድናቸው? ፐርፐስሊ ለስራቸው ወይም ደግሞ ለቲክቶክ ፖስት ገንዘብ ሜክ ለማድረግ የሚሰሩ አሉ። እነሱን አይደለም እያልኩ ያለው። ጀስት ዝም ብለን ስክሮል እያደረግን ዩቲዩብ ላይ ገብተን ምናምን ፕራንኮችን ምናምን ላይ ቴሌግራም ላይ ገብተን ሰንበዲ ምናምን ቴክስት ምናድረግ ብዙ አይነት ነገሮች አሉ፣ በተለይ ስፔሻሊ ቲክቶክ ላይ ማለት ነው። እነኝህን ዝም ብለን ስክሮል እያደረግን እኛን ኢንተርቴን እያደረግን ደስ እያለን ይመስለናል ምናምን ነገር እና እነኚህ ዝም ብለን ስክሮል እያደረግን የምናይባቸው ወይም የምንቆጥራቸው ሰዓቶችን ይላልኳለሁ። አንዳንዱ ሶሻል ሚዲያ ማናጀር አለ፣ ሶሻል ሚዲያን በደንብ ይጠቀማል፣ ቲክቶክ ፖስት እያደረገ ሜክ የሚያደርጋለ። ከዛ ውጭ ያለችው አንታይም እነሱም ቢሆኑ ከዛ ውጭ ያለችው አንታይም ዝም ብለን ስክሮል እያደረግን እንደመደበር ብለን የምናነሳው ነገር አለ አይደለም? እሱን የምናደርጋለን፣ ካውንት እናደርጋለን፣ እንቆጥራለን። ስለዚህ ሶሻል ሚዲያ ምን ያህል ዲስትራክት ያደርገናል የሚለውን ዲጂታል ዌልቢንግ የሚል ሴቲንግ ላይ በመግባት
ሰርች በማድረግ ምን ያህል በቀን ጊዜያችን እንደምናጠፋ መቁጠር እንችላለን ማለት ነው። ስለዚህ ሁለተኛው የሶሻል ሚዲያ ዲስትራክሽንን ታይም ማኔጅመንት ኢፌክቲቭ እንዳንሆን ያደርገናል ማለት ነው። ሶስተኛው አንፕሮዳክቲቭ ሚቲንግ ነው። አንፕሮዳክቲቭ ሚቲንግ ማለት ነው ፍሬያማ ያልሆነ ውጤታማ ያልሆነ ወደ ሁለት የማይወስደን ስብሰባዎች። ለምሳሌ ያጋጥማል አንዳንዴ ስብሰባ ተብለን እንሄድና አንዳንድ የፖለቲካ ኢሹዎች ይነሳሉ። ሰንበዲ በጣም የሰፈር ነገር የለመደበት ሰው ስለ ኳስ የሚያነሳም አለ። አንዳንድ ስለ ሪሌሽንሺፕ የሚያነሳ አለ። ሰንበዲ የሆነ ስለ የሆነ ኢሹ የሚያነሳ አለ። የተገኘንበት ቦታ እኮ ግን ሚቲንግ ነው፣ ካምፓኒ ነው፣ ፕሮዳክቲቭ ነው፣ አምራች ነው። ነገር ግን የምናነሳው ርዕስ ሌላ ነገር ነው። ይሄ አንፕሮዳክቲቭ ነው፣ ካምፓኒውን የሚገል ነው፣ ድርጅቱን የሚገል ነው፣ እኛን የሚያጠፋ ነው። ለምን ፐርሰናል የሆነ ነገር እዛ ጋር ሄደን የምናነሳ ከሆነ ዳስናት። ስለዚህ ምንም ፍሬያማ ያልሆነ ስብሰባዎች ኢቨን ከሆነ ሰንበዲ ሰው ጋር ልንገናኝ እንችላለን ፐርሰናል፣ ያው ስለ ስብሰባ ስለ ንግግር ተብለን አንዳንድ ስለ ስራ ተብሎ እንደ ስብሰባ አድርገን እንገናኛለን። ምንድነው ፍሬያማ ነው ወይ ፖለቲካ ይነሳል፣ ወይ ስለ ኳስ ይነሳል፣ ወይ ስለሆነች ገሬ ትነሳለች፣ ወይ ስለ ሀገር ሁኔታ የሆነ ነገር ይነሳል። አንፕሮዳክቲቭ ነው። እንደዚህ አይነቱ ራሱ ምንድነው ታይም ዌስቲንግ ነው የምንለው። ይሄንን ፕሮዳክቲቭ አይደለም። ለአንድ ሰዓት ለሁለት ሰዓት የምናደርጋቸው እንደዚህ አይነት ነገሮች ካሉ በቀን 1 ሰዓት 2 ሰዓት ጊዜያችንን እያጠፋን ነው ማለት ነው። ስለዚህ አንፕሮዳክቲቭ የሆነ ሚቲንግ ድርጅት ውስጥም አለ። ከድርጅቱ አሰራር ውጭ የሆኑ ስብሰባዎች የማይመለከተን ስለ ፖለቲካ ጂኒ በጣም ብዙ ርዕሶች ይነሳሉ። እነኚህ አንፕሮዳክቲቭ ሚቲንጎች ታይምን ዌስት ያደርጋል። ኢፌክቲቭሊ ጊዜያችን እንዳንጠቀም ያደርገናል ማለት ነው። ስለዚህ አንፕሮዳክቲቭ የሆነ ሚቲንግ ውጤታማ ያልሆነ ስብሰባ ምንድነው? ጊዜን ዌስት እንደማድረግ ነው ማለት ነው። ዶንት ፎርጌት። አራተኛው ኤክሰሲቭ መልቲ ታስኪንግ ነው። ይሄ ደግሞ በጣም ወሳኝ ነው። በተለይ ሚድል ሌቭል ኦፍ የሚኖር ሰው በመካከለኛ ደረጃ እና ዝቅተኛ ላይ ያለ ሰው በጣም የተገብረው ምንድነው? መልቲ ታስኪንግን ምን ማድረግ ኤክሰስ ማድረግ። ይህ ምን ማለት ነው? በቀን ምን እናደርጋለን? ወደ 8-9 የሚሆኑ ታስኮች ወይም ስራዎችን እንመድባለን። ጠዋት እንደዚህ ከ3 እስከ 4 እንደዚህ ከ5 ምናምን ብለን ወደ 9 ታስኮችን እንመድባለን። አንሰራውም እኮ አንጨርሰውም። ምንድነው? ታይም ዌስት እያደረግን ነው። ኢነርጂያችን ነው ሉዝ እያደረግን ያለ ነው። አይምሯችን ነው ቢዚ እያደረግን ያለ ነው። ስለዚህ መልቲ ታስኪንግ አለ የሚያደርግ ያለብን ማክሲመም 4 ወይም ደግሞ 5 ስራዎችን ፐርፌክትሊ ከተጠቀመን ታይማችንን ሴቭ አደረግን ማለት ነው። ስለዚህ ብዙ ስራዎችን ለምሳሌ ጠዋት ተነስተህ ስፖርት ሰርተህ ስራ ቢሮ እስከ 5 ገብተህ አናዘር ወርክ ገብተህ እቤት መተህ ልብስ አጥበህ ጓደኛዬን አግኝቼ ምናምን ነገር ሰንበዲ ድጋሚ ስፖርት ሰርቼ ወይ የሆነ እንደዚህ አይነት ነገር አይሆንም። በጣም መልቲ ታስኪንግ ነው። ወደ 9 የሚሆንም አለ። አንዳንድ ሰው አሁን ይሄን ስራለሁ ኔክስት ይሄን አደርጋለሁ ምናምን። በፍጹም ታይም ዌስቲንግ ነው። ኢነርጂንም ሉዝ ነው የምናደርገው፣ ጊዜያችንም እያባከን ነው። ስለዚህ መልቲ ታስኪንግ በቀን እኛ አክሽነብል የሆነ ልናደርገው የምንችል ልንተገብረው የምንችለው ያህል ብቻ ነው ስራ መመደብ ያለብን። የማይሆን ከሆነ ኔክስት ካሰብነው ስራ ጋር ይጋጭብናል። ስለዚህ ጊዜያችን ምን እያደረገ ይመጣል? ዌስት እየሆነ ይመጣል። ስለዚህ መልቲታስክ በቀን ብዙ ስራ መከፋፈል ጥሩ አይደለም። እኛ በምንችለው በአቅማችን ልክ ስራዎችን ከፋፍሎ ምን ማድረግ ማስቀመጥ። ስለዚህ በቀን 8-9 ስራ መደርደር ነው። 5-4 ፐርፌክት የሆነ ውጤታማ የምትሆን ጊዜያችን ባገቡ። ለምን ፐርሰናል ታይም አለን፣ የፋሚሊ ታይም አለን፣ የሬስት ታይም አለን። እነኝንም ኢንክሉድ ያደረገ ነው ፐርፌክት የሚባለው እንጂ ጠዋት ተነስተህ እስከ 12 ሰዓት ከሰራ እረፍት ሳይኖረ ምንድነው የፐርፐዙ? የፋሚሊ ታይምስ ብዙ ነገሮች እኮ አሉ። ስለዚህ እነኛን በማቻቻል 4-5 ታስክ አድርጎ ጊዜ ፕሮፐርሊ በመጠቀም ማድረግ ያለብህን ነገር ማድረግ ያለብህ። ስለዚህ መልቲ ታስኪንግ ወይም ደግሞ ብዙ ስራዎችን በቀን ብዙ መከፋፈል፣ ይህን ነገር ወደ 9 ስራ ማድረግ ጥሩ አይደለም። 4-5 ስራ በቀን ከተሰራ ጉድ ነው ማለት ነው። ስለዚህ ይሄ አናዘር ታይማችን ምን የሚያደርግብን ነው? ዌስት የሚያደርግብን ነው። አምስተኛው ደግሞ ምንድነው? ሴቲንግ ሪያሊስቲክ ጎል ኦር ፑቲንግ ሪያሊስቲክ ጎል። ይሄ ምን ማለት ነው? ሪያሊስቲክ ስንል አንዳንድ ይሄን ነገር በፕላን ላስረዳችሁ። በእቅድ አንድ ሰው የሆነ አዲስ ዓመት ሲመጣ ወይ ፈረንጆች ወይ እኛ ሀገራችን ሲመጣ ምን ያደርጋል? በዚህኛ ወር ይሄን ያደርጋለሁ፣ ቀጣይ ይሄን ያደርጋለሁ፣ እንደዚህ ይሄን ያልገንዘብ ካልግጭ እንደዚህ ቢዝነስ ጀምሬ እንደዚህ ፋሚሊ ምናምን ይባላል። ይሄ ነገር ስነቲንግ ነው፣ ምንም ነገር አይደለም። ምንድነው ማድረግ ያለብን? ሪያሊስቲክ ማለት እውነታ የሆነ ከኛ አቅም ጋር። ለምሳሌ ሁሉም ሰው እንደየአቅሙ እንደ እውቀቱ እንደ ልምዱ እንደ እድሜው እንደ ጾታው ሁሉም ነገር ይለያያል። ስለዚህ እኛ ሪሊ የምናደርገውን ልናደርገው የምንችለውን ነገር ነው ማቀድም ካለብን ማድረግ ያለብን፣ መስራትም ካለብን መስራት ያለብን። በቀን 15 ስራ እንዴት ነው የምትሰራው? እንዴት አይሆንም እኮ። ጀስት ቀኑ ሙሉ እኮ በስራ አይደለም እኮ ጊዜ ማሳለፍ ያለብን። ፋሚሊ ታይም አለ፣ ፍሬንድ ሊሆን ይችላል፣
ሰምቲንግ ሌላ ሪሌሽንሺፖች አሉ አይምሮህን ለቀቅ የሚያደርጉ ሶሻል ላይፍን ማዳበር አለብህ። ኢትስ ኦንሊ ወርክ ላይ ብቻ እኮ ማድረግ የለብህ። ምን መቶ ነው ዳሴት በዛን ያህል ሜድ ያለብን? አንዳንድ ሰዎች ሊያደርጉ ይችላሉ፣ ግን የተወሰነ ታይም ደግሞ 1 ሰዓት ብትሆን 30 ደቂቃ ሪላክስ መደረግ አለበት። አይምሯችን እረፍት ማግኘት አለበት፣ ፕሮፐርሊ እንዲሰራ፣ ኢነርጂ እንዲያገኝ፣ ሞር አቅም እንዲያገኝ፣ የበለጠ እንድናተርፍበት እንድንጠቀምበት አይምሯችንም እረፍት ይፈልጋል። ካለበዛ ምሮ የሚሆነው ዲስትራክት ነው የሚሆነው። መስራት አንችልም፣ ያን ነገር ኢፌክቲቭ አንሆንም፣ ውጤታማ አይሆንም። ስለዚህ እረፍት የሚያስፈልገናል። ይሄ ሳይንቲፊክ ነገር ነው የማወራው። ኢትስ ኖት ኤስቲሜሽን ምናምን አይደለም፣ መላምት ሳይንቲፊክ ነገር ነው፣ ፕሩቭ የሆነ ነገር ነው እያወራሁ ያለሁት። እና ምን ያስፈልጋል? እርግጠኛ ሆነን ልንሰራው የምንችል ልናደርገው የምንችል እውነተኛ የሆነ ለምሳሌ ሰማይ ላይ እንጠለጠላለሁ ብትል ዘላለምን አትንጠለጠልም። ለምን? ምክንያቱም ሪያሊስቲክስ አይደለም። ነገር ግን መንሰላላዮች እንጠለጠላለሁ ካል ትችላለህ። ሪያሊስቲክስ ነው፣ ልታደርገውና ልተገብር የምችለው ነገር ነው። እቅድም ብለህ ካልክም ጎልም ብለህ ካልክ ማድረግ ያለብን። ስለዚህ በቀን ውስጥ እንደ ሀስማተኛ 50 ስራ ደርድሮ መስራት ጥሩ አይደለም። ስለዚህ ሪያሊስቲክስ ነው፣ ልንተገብር የምንችል እቅድም እንደዛው ነው። ልናደርገው የምንችል ልንደርስበት የምንችል ሊጨበጥ የሚችል ሊያዝ ሊደረስበት የሚችል አይነት አድርገን በአቅማችን ልክ ማለት ነው ማድረግ ያለብን። አሁን አንድ ሰው በቀን 4 ሰዓት ብቻ መስራት ይችላል። በቃ ከ4 ሰዓት በኋላ መስራት አልችልም፣ በቃ ከ4 ሰዓት በኋላ መስራት አልችልም፣ 4 ሰዓት ብቻ ነው የምችለው ይላል። ስለዚህ የሰውዬ ምን ማድረግ አለበት? በ1 ዓመት የሚያልቅ ስራ በ2 ዓመት በ3 ዓመት ነው መጨረስ የሚችለው። አንድ ሰው ደግሞ በቀን 9 ሰዓት መስራት የሚችላለን። ይህ ሰውዬ ደግሞ በ1 ዓመት በ1 ዓመት ተኩል ይጨርሳል። 10 ምናምን እንደዛ የሚችላለን። ምንድነው እንደየአቅሙ እንደየሰው ነው። ስለዚህ ልንችለው ሪያል እውነታ የሆነ ስራዎችን ማድረግ አለብን፣ መከወል አለብን። ከአቅማችን በላይ የሆነ ነገር መደረግ የለበትም። የራሱ ምንድነው ታይማችንን ዌስት ማድረግ ማለት ነው። ስለዚህ ኢፌክቲቭሊ ታይማችንን አልተጠቀምንም። 6ኛው ደግሞ ብሬክ ዳውን ታስክስ ኢንቱ ስሞለር ስቴፕስ ኤንድ ኢንቱ አክሽነብል ማለት ነው። ይህ ምን ማለት ነው? የምንሰራቸውን ስራዎች ወደ አጫጭር መክፈል። ለምሳሌ ስሞለር ስቴፕ ማለት እንዴት ማለት ነው? ለምሳሌ በ3 ሰዓት እና በ4 ሰዓት ልንሰራ የምንችለውን ለዛሬ የምናደርገዋለን በ1 ሰዓት እናደርገዋለን። ይሄ ማለት ምን ማለት ነው? ያንን ስራ እየከፋፈል ነው፣ በትንሽ እያደረግ ነው። ለምሳሌ እንዳልኳቸው ቅድም በ3 ሰዓት የሚሰራ ስራ ካለ በ1 ሰዓት፣ ከዛ ኔክስት በ1 ሰዓት፣ ከዛ ኔክስት በ1 ሰዓት ምን አደረግ ነው? ወደ ትንንሽ ቅንጣት ያህል ምን ማድረግ አለብን? መከፋፈል አለብን። 3 ሰዓት ነው የምንሰራው ስራውን። ነገር ግን መጀመሪያ 1 ሰዓት እንሰራለን፣ ኔክስት 1 ሰዓት እንሰራለን፣ ኔክስት 1 ሰዓት እንሰራለን። ስለዚህ ፈርስት ታይም መጀመሪያ ምን ብለን አእምሯችን የሚይዘው የመጀመሪያውን 1 ሰዓት እንሰራለን ብለን ነው የምንይዘው። ስለዚህ የመጀመሪያውን 1 ሰዓት ስለምንሰራ 3 ሰዓት ነው ብሎ አእምሯችን ምን አያደርገውም፣ አያከብደውም። ስለዚህ የምንሰራቸውን ስራዎች መሸንሸን፣ ወደ አነስ እያደረግን መከፋፈል። 1 ስራ ራሱ 3 ሰዓት የምትፈጅ ከሆነ የተወሰነች ሴክሽን የተወሰነች ፓርቷን በዚህ ያህል ይህን ያህል ደቂቃ፣ ይችን ታህል ደግሞ የተወሰነ ደቂቃ፣ ይህን ያህል የተወሰነ ደቂቃ ብለን 1 ስራ ራሱ በደቂቃ መከፋፈል። በአንድ ምሳሌ ልስጣችሁ። ለምሳሌ ኮንስትራክሽን ላይ እንሂድ። አንድ ኮንስትራክሽን አሁን ለምሳሌ ዛሬ አጠቃላይ ሊሾ እየተደረገ ከሆነ የሆነች ፓርቷን ሙሉ ይህንን ቤት ወይም ደግሞ ወደ 100 ካሬ ሊሾ ማድረግ ካለብን የምናደርጋለን የመጀመሪያውን 1 ሰዓት በተቻለ መጠን 20 ካሬ ሊሾ፣ ከዛ ኔክስት ደግሞ 20 30 እያደረግን 100 ካሬ እንደዛ መጨረስ እንችላለን ማለት ነው። ስለዚህ አንዱን ትልቁን ስራ ወይም አንዱን ስራ ወደ አነስ ወዳለ ሴክሽን መከፋፈል፣ ዲቫይድ ማድረግ ማለት ነው። ይሄ ምን እንድናደርግ ይችላል? ጊዜያችንን ሴቭ እንድናደርግ ወይም ደግሞ ሞር ኢፌክቲቭ እንድንሆን ይረዳናል ማለት ነው። ስለዚህ ስራችን ምን ማድረግ ነው? መከፋፈል። አንዱን ስራ ራሱ በደቂቃ አድርገን ምን ማድረግ አለብን? መከፋፈል ይጠበቅብናል ማለት ነው። ይህም አንደኛውን ታይም ሴቭ ያደርግልናል። 7ኛው ደግሞ ሴቲንግ ዴድላይን፣ ክሊር የሆነ ዴድላይን እና ታይም ላይን ማስቀመጥ ይጠበቅብናል። ይሄ ማለት ነው ማለት ነው አንዱን ስራ ይህን ስራ 2 ሰዓት ጀምረዋለሁ እስከ 2 ተኩል ጨርሳለሁ። ይህንን ስራ ከ3 ሰዓት ጀምረዋለሁ እስከ 5 ሰዓት ጨርሰዋለሁ። ይህን ስራ ከ6 ሰዓት ጀምረዋለሁ እስከ 9 ሰዓት ጨርሰዋለሁ። ይህን ስራ ከ10 ሰዓት ጀምሬ እስከ 12 ሰዓት ጨርሰዋለሁ ብለን የምንነሳበትን ሰዓት፣ የምንጀምርበትን ሰዓት እና የምንጨርስበትን ሰዓት ክሊርሊ ማስቀመጥ ይጠበቅብናል። ይሄም አንደኛው ቴክኒክ ነው ታይማችንን ለመጠቀም። ኦኬ። ስለዚህ ዴድላይን ማበጀት አለብን። የምናበቃበትን ጊዜ እና የምንጀምርበትን ጊዜ ያንን ስራ ሰዓቱን ማበጀት ይኖርብናል ማለት ነው። ጊዜያችንን ሴፍ ከማድረግ አንጻር ማለት ነው። ሌላኛው ደግሞ ስኬጁል ታክስ ነው። ስኬጁል ታክስ ስል ይሄ የግብር አይደለም። ታክስ ማለት ይሄ ስራዎች ክፍፍሎች እንደማለት ነው። የስራ ክፍፍሎች እንደማለት ታክስ ማለት። ስለዚህ ሌላኛው ምንድነው? ስኬጁሊንግ ታክስ ነው። ስኬጁሊንግ ታክስ ማለት ነው ፕሮግራም ማድረግ። ለምሳሌ በቀን ውስጥ 4 ስራ አለን እንበል። 4
ሁነቶችን ለመከወን አስበናል። ስለዚህ መጀመሪያ የትኛው ነው መሰራት ያለበት? መጀመሪያ ይሄን እሰራለሁ፣ ኔክስት ይሄን አደርጋለሁ፣ ኔክስት ይሄን አደርጋለሁ፣ ኔክስት እያለን ስራችንን እንደየአቅማችን እንደየእንትናችን በጊዜና በሰዓት ከፋፍለን ይሄንን 2 ሰዓት የሚሰራ ካለ ፈርስት፣ 1 ሰዓት የሚሰራ ካለ ኔክስት፣ 30 ደቂቃ የሚፈጅ ካለ ኔክስት እያደረግን መከፋፈል እንደየአቅማችን። አንዳንዱ ከትልቅ የሚጀምር አለ፣ አንዳንዱ ከትንሽ የሚጀምር አለ፣ እንደየሁነቱ ማለት ነው። ስለዚህ ምን ማድረግ አለብን? ስኬጁል ማድረግ። ይሄን ቀድሜ መስራት አለብኝ፣ ይሄን ቀድሜ ማድረግ አለብኝ፣ ይሄን ቀድሜ ለምን ፕሮፐርሊ ለመሰላችኋል። አንዳንድ ሰው እርሊ ተነስቶ ስራ የማይሰራ አለ፣ በጠዋት ተነስቶ ስራውን የማይከውን አለ። ይህ ሰውዬ ምን ማድረግ አለበት? ከ2 ከ3 ወይም ከ4 ሰዓት በኋላ ኢፌክቲቭ ሆኖ የሚሰራ ሰው አለ። ይህ ሰውዬ ምንድነው ማድረግ ያለበት? ኦልሬዲ ወደ 3 ሰዓት ወደ 2 ሰዓት ምን አድርጓል? ታይሙ ሉዝ አድርጓል። ከዛ በኋላ ያለው ግን እንደ ሌሎቹ ስሎ ማድረግ የለበትም። ፐርፌክትሊ ያቺን ታይም ሉዝ ስላደረገ ያቺን መተካት አለበት። ስለዚህ ምንድነው ማድረግ ያለበት? ከትንሹ ቢጀመር እያለ ወደ ኔክስት ቢሄድ፣ እንደየሌሎች ደግሞ ልምድ ከትልቅ የሚጀምራለ ከትንሽ የሚጀምራለ። ስለዚህ እስኬጁል ማድረግ ስራችን መጀመሪያ ከመስራት በፊት ፕሮግራም ማድረግ አለብን። ጠዋት ላይ ፕሮግራማችን እንስራለን። መጀመሪያ ይህን ስራ እሰራለሁ፣ ይህ ስራ እስከዚህ ይፈጅብኛል፣ ኔክስት ይህን ስራ እሰራለሁ፣ ይሄ ደግሞ እስከዚህ ያህል ሰዓት ይፈጅብኛል፣ ኔክስት ይህን አደርጋለሁ ብለን እንደየአቅማችን እንደየጊዜ አጠቃቀማችን ፕሮግራም ማድረግ አለበት። ስለዚህ ታክሶቻችንን ወይም ደግሞ ዴይሊ የምንሰራቸውን ስራዎች እስኬጁል ማድረግ ይጠበቅብናል ማለት ነው። ለምን? ለኢፌክቲቭ ታይም ዩዝ ለማድረግ ለመጠቀም ፕሮፐር ለማድረግ። ያ ደግሞ ክሬቲንግ ዊክሊ ኦር ደግሞ ዴይሊ ምን ማድረግ አለብን? ኢቫሉዌት ማድረግ አለብን። ወይም ደግሞ የትኛውን ቅድሚያ ሰተን ሰራን። በምሳሌ ያስረዳችሁ። የሆነ ስራ 5 ስራ ለምሳሌ በቀን እየሰራን ነው በል። እነኝህን 5 ስራዎች በቀን እየሰራን ሳለ ሁል ጊዜ የምንሰራው በቀን ለምሳሌ ከሰኞ እስከ ቅዳሜ የምንሰራው ከከባዱ ጀምረን ወደ ትንሹ ነው እየሄድን ያለ ነው እንበል። ይህንን ነገር እሑድ ላይ ቁጭ አለና ዊክሊ ምን ያህል ኢፌክቲቭ ነው፣ ምን ያህል ውጤታማ ነን ከጊዜ አጠቃቀም አንጻር ብለን ራሳችንን መገምገም ጀመርን። ልክ ያንን ስናደርግ እነኝህን 5 ስራዎች በቀን 9 ሰዓት ፈጁብን እንበል። ሁሉንም ለመጨረስ 9 ሰዓት ፈጅብን። ከዛ በኋላ እሑድ ላይ ቁጭ ብለን ዊክሊ ወይም ደግሞ ሳምንታዊ ሪፖርት እናደርጋለን። ይህን ስራ በምን ያህል ሰዓት ጨረስኩት፣ ይህን ስራ በምን ያህል ሰዓት ጨረስኩት፣ የሳምንት ማለት ነው። አንዱ ስራ በ1 ሳምንት በ2 ሰዓት ጨርሶ አንዱ ደግሞ በ1 ተኩል እንጨርሳለን። ቀጣይ ደግሞ በ2 ሰዓት ከምን ሊሆን ይችላል። ስለዚህ የትኛውን ቅድሚያ ሰጥቼ ሰርቼ ነው ሞር ጊዜ የተጠቀምኩት፣ የትኛውን የስራውን ታይፕ ነው ቅድሚያ ሰጥቼ ሞር ጊዜን ሴቭ ያደረግኩት የሚለውን ማየት ያስፈልጋል። በአሁኑ ከትልቁ ጀምረን 9 ሰዓት ከፈጀብን አጠቃላይ ለመስራት፣ ኔክስት ደግሞ ከትንሹ ጀምረን 8 ተኩል የሚፈጅብን ከሆነ 30 ደቂቃ ምን አድርገናል? ሴቭ አድርገናል። ስለዚህ ከምኑ መጀመር አለበት? ከትንሹ ነው ማለት ነው የኛ አቅም መስራት ያለበት። ፕራዮሪቲ የምንሰጠው የመጀመሪያው ታስካችን ኢትስ ሎወር የምንለው የስራ ዘርፋችን ነው ማለት ነው። ስለዚህ ከዛ መጀመር አለበት ማለት ነው። ስለዚህ ኢቫሉዌሽንም ዊክሊ ወይም ደግሞ ዴይሊ ያስፈልጋል ማለት ነው። ቢቻል በቀን ቢሆን በቀን 20 ደቂቃ 30 ደቂቃ ቢሆንም ኢቫሉዌት ማድረግ ከስኬጁላችን ውጭ ያለችውን ታይም 30 ደቂቃ ይጠቅማል። ዛሬ ይሄን ሰርቻለሁ፣ ይሄን ሰዓት በምን ያህል ጨረስኩ፣ ይሄንን ስራ በምን ሰዓት ጨረስኩ፣ ይሄንን ስራ በምን ያህል ደቂቃ ጨረስኩኝ፣ በምን ያህል ሰዓት ጨረስኩኝ የሚለውን ኢቫሉዌት ማድረግ። ሰመራይዝ ደግሞ ቶታሊ ደግሞ ሳምንታዊ ደግሞ ሰመራይዝ የሆነ ሪፖርት በማድረግ ጊዜ አጠቃቀማችንን በማየት ፕራዮሪቲ ቅድሚያ መስጠት ያለብን ካለ በአሁኑ የመጀመሪያውን ከባድ ስራ ከሰራ ኔክስት ከቀላሉ ልንጀምር እንችላለን። በአሁኑ አንደኛ ያደረግነው ቀጣይ እስከ 3ኛ ልንጀምረው እንችላለን። ለምን? የእኛን ጊዜ አጠቃቀም ፐርፌክሽኑን ማች እስኪያደርግ ዩዙን በትክክል እስክንጠቀመው ድረስ ሪፖርት፣ ዊክሊ ሪፖርት፣ ዴይሊ ሪፖርት በጣም መጠቀም አለብን። ራሳችንን ኢቫሉዌት ማድረግ አለብን ማለት ነው። እንግዲህ እነኛ ያነሳናቸው የ2025 የታይም ማኔጅመንት ወይም ደግሞ ኢፌክቲቭ ታይም ማኔጅመንት ስኪልስ ወይም ደግሞ ቴክኒኮች ስም አንስተናል ማለት ነው። ብዙ በሶሻል ሚዲያዎች ላይ ቼክ ማድረግ ትችላላችሁ። እነኚህ ኒውስት ናቸው፣ ላተስት የሆኑ ናቸው። እነኚህ በመጠቀም ጊዜያችሁን ሰዓታችሁን ሴቭ ማድረግ ትችላላችሁ። በሀገራችን ነው በተለይ ብዙ ሰዎች የጊዜ አጠቃቀም ላይ በጣም ችግር አለብን ማለት ነው። እነኚህን ነገር መጠቀም ግዴታም ነው ማለት ነው። ይህንን ፕሮግራም እንግዲህ የተወሰነ ሀሳብ ከጊዜ አጠቃቀም አንጻር ትንሽ ቢሆን ሀሳብ እንዳገኛችሁ አይዲያ እንዳገኛችሁ እንደተጠቀማችሁበት ተስፋ አደርጋለሁ ማለት ነው። ሌሎች እንዲሰራላችሁ የምትፈልጉት ቪዲዮ ካለ ሀሳብ ካላችሁ ወይም ደግሞ በዚህ ቪዲዮ በሰራነው ቪዲዮ ይሄ ፓርት ላይ ኮመንት ካላችሁ ሀሳብ አስተያየት ካላችሁ ልትሰጡ እንችላላችሁ ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። ሰላም።